እናትና ልጅ ተባብረው ይህን ሰው ገደሉት። ምናቸው ነው ካላችሁ ለእናትየዋ ባሏ፣ ለልጅየዋ ደግሞ እንጀራ አባቷ ነው። ግን የሚገርመው ከገደሉት በኋላ የተፈጠረው ነገር ነው። ሙሉ ታሪኩን ልንገራችሁ። እናትየዋ ስሟ ማርሻ ይባላል። እድሜዋም 51 ነው። ስታገባ ይሄ ሁለተኛዋ ነው። ግን በዚህ ትዳር ደስተኛ አይደለችም። ግን ደግሞ በመፋታትም ደስተኛ አይደለችም። ምክንያቱም ከተፋታች ንብረት ትካፈላለች፣ እንደምፈልገው ብር አታገኝም ምናምን። ስለዚህ በቃ ባለው ነገር ማማረር ነው ስራዋ። ሁሌ የምታማረው ደግሞ ለልጇ ነው። ልጇም ታዲያ ስሟ አሽሊ ትባላለች። አሽሊ ባሏ የሞተባት ስራ ማትሰራ፣ ባሏ ሲሞት ኢንሹራንስ ነበረው። ከሞተ በኋላ የእሱን ኢንሹራንስ እየተቀበለች በኢንሹራንሱ የምትተዳደር ሴት ነች። እድሜዋም ወደ 29 አካባቢ ነው። ባሏንም ደግሞ የገደለችው እሷ ነች ይባላል፣ ግን ማስረጃ የለም። እና የማርሻ ልጅ ነች። ማርሻም ታዲያ በትዳሯ ደስተኛ እንዳልሆነች እንዳስጠላት በቃ በቴክስት ሁሌን የሚያወሩት በቀን ከ200 እስከ 300 ሜሴጅ ይላላካሉ እናትና ልጅ በቴክስት ብቻ። የሆነ ቀን ታዲያ አሽሊ ሁሌ ከምታማሪ ለምን ባልሽን አታረጊው ትላታለች እናቷ። በዚህም እናትየዋ ምን እጠቀማለሁ ስትላት እንዴ እንደኔ በኢንሹራንስ ብር ትኖሪያለሽ፣ በዛ ላይ ደግሞ ውርስም አለ፣ ንብረቱንም ማን ይነካብሻል፣ ይህን ሰውዬ እባክሽ መርዡ ትላታለች እንደቀልድ። ታዲያም ማርሻ ይህን ነገር ብቻውን ማድረግ አትችልም። አሽሊም ታውቃለች። አግዝሻለሁ፣ ግን ኢንሹራንስ ብር ሲከፈልሽ ንብረቱ ስትወርሺ ለእኔ በፐርሰንት ታስቢልኛለሽ አለቻት። ከዛም እሺ ብላ ማርሻ እናቷ ተስማማች። ከዛ በዚህ በኩል አሽሊ ሰውን ሊገሉ የሚችሉ መርዞችም ማፈላለግ ጀመረች። ኢንተርኔት ሰርች ማድረግ ጀመረች። ከዛም አሽሊ የሆነ አትክልት ታገኛለች። ስሙን አልነግራችሁም፣ ግን ይሄ አትክልት የአይጥ መርዝ ሁሉ የሚሰራበት አትክልት ነው። ቀጥታ መርዝ ሰጥተው መግደል አልፈለጉም፣ ላለመያዝ ማለት ነው። ሲሞት ሬሳው መመርመሩ ስለማይቀር። ስለዚህ ይህንን አትክልት ብትጠቀሚ ይገለዋል ብላ ለእናትየዋ መከረቻት። እናትየውም ይህን አትክልት አዛ ፍጭት አድርጋ ከኬክ ጋር አቀላቅላ ለባልየው ሰጠችው። ባሏም ስሙ ሃሮልድ ይባላል። ሃሮልድ በአካባቢው በጣም የሚወደድ አብዛኛው ጊዜውን ስራ ላይ የሚያጠፋ ሰው ነው። እናም ሃሮልድ የተሰጠውን ኬክ ቁጭ ብሎ በላ፣ ግን አልሞተም። ታመመ በጣም። ግን እነሱ እንዳሰቡት ይሄ አትክልት በጣም ኢፌክቲቭ አይደለም ወይም አደገኛ አልነበረም፣ ብቻውን መግደል አይችልም። እነሱ ግን በቃ ካሁን ሞተ እየተባባሉ ቴክስት ይደራረጋሉ እናትና ልጅ። ሃሮልድ ግን በንጋታው ትንሽ ማታሙ ነበር ብሎ ወደ ስራ ተነስቶ ይሄዳል። በዚህም በመትረፉ በጣም ትናደዳለች። ለምንድን ነው ያልሰራው ብላ አሽሊ ልጇን ስጠይቃት፣ አሽሊም እሱ ትልቅ ሰው ስለሆነ ከፊዚካሉ አንጻር የሰጠነው መጠን ትንሽ ነው፣ እሱ እንዲገለው ከተፈለገ ብዙ መሆን ነበረበታል። ከዛም ሌላ እሱ የሚገለው መርዝ ማፈላለግ ጀመሩ። ወዲያውም የሆነ ድጋሚ ሌላ አትክልት ታገኛለች፣ መርዛማ አትክልት። ገዝተውትም ይህንን መርዛማ አትክልት ሰውነቱ ትልቅ ስለሆነ የመርዙ መጠን ከፍ ማለት አለበት ብላ ስላሰበች ማርሻ የሚጠጣው ላይ የሚመገበው ላይ ነገር ላይ ይሄን አትክልት አድቃ ጫምቃ በደንብ አስገባችበት። ሃሮልድ ይህን ነገር መጥቶ ተጠቀመ፣ ግን አሁንም አልሞተም። ህመም ተሰማው፣ ወደ ትክክል አይደለም ምናምን አለ። ከዛ ግን ይሻለውና ይተርፋል። በዚህ ሰዓት የእንጀራ ልጁ አበደች። እንዴት ትረፋለች? እንዳልኳችሁ ስራ ፈተነች፣ ስራ የላትም። እርሟን ስራዬ ብላ እሱን የሚገለውን ነገር ብታጠና አልተሳካላት። ከዚህ በኋላ እንደውም አትክልቶችን አልጠቀምም፣ ሌሎች የሚጠቀሙትን እጠቀማለሁ አለች። ሌላ መንገድ እፈልጋለሁ አለች እና አንቲፍሪዝ ለመጠቀም አሰበች። ብዙም አላስረዳችሁም ስለ አንቲፍሪዝ፣ ምን ውስጥ ይገኛል፣ እንዴት ይገኛል ምናምን፣ ግን ይህን ብቻ ነው የምነግራችሁ። አንቲፍሪዝ መጠቀም አሰበች። ይሄ መርዝ የተሰራው ለሌላ ፐርፐዝ ነው። ስለዚህ ጣዕሙ የመጣፈጥ ነገር ስላለው ይህን ነገር ለሱ ለመስጠት ያሰበችው እንደ ሼክ አይነት ነገር ሰርታለች። ሃሮልድም ደግሞ ይህንን ሼክ የሚወደው ነገር ነው። ይሄ ሼክ የሚሰራው አልኮል ተደርጎበት፣ ከዛ ላይ የሚጣፍጥ ነገር ክሬም ተደርጎበት፣ ከዛ ይሄ አንቲፍሪዙ የሚጣፍጥ ነገር ነው ብያቸዋለሁ። እየጣፍጣችሁ ነው የሚገለው። ለዛ የእሱ ነገር ለመደበቅም ደግሞ ስለሚመቻት ነው ክሬም ምናምን የጨመረችበት። ሃሮልድ ደግሞ የሚወደው ነገር ነው። በዚህ በኩል ሲሰጠውም ድርግም አድርጎ ጠጣ። በአሁኑ ግን ሃሮልድ ተሸነፈ። የልብ ምቱ ጸጣ። አንቲፍሪዙ ቀጥታ አታክ የሚያደርገው ልቡን ነው። ማርሻ ፖሊስ ጋር ደወለች። ባሌ ምናምን ድራማ ሰራች። ከዛም ፖሊሶች መጥተው መመርመር ጀመሩ። ቀድማ ግን ሳይጠይቋት ሰሞኑን ታሞ ነበራለች። ምኑን ሲሏት ልቤን ምናምን እያለ ነበራለች። እናም ፖሊሶች የእሱን ሬሳ ምርመራ ሲያደርጉ ፖይዘን ምርመራ አላደረጉም። ፖይዘን ማለት በመርዝ ስትሞቱ ስፔሻል የሆነ ምርመራ ነው የሚደረገው። እሱን አላደረጉም። ቀጥታ ልቡ ላይ ነው። አዎ በልብ ምክንያት ነው የሞተው አሉ። አንቲፍሪዙ ደግሞ ሚሚክ ነው የሚያደርገው። ሚሚክ ማለት እንደ ልብ ምት እንደሞታችሁ አድርጎ ነው የሚገሏችሁ። ደማችሁ ካልተመረመረ በስተቀር አይታወቅም። ደማችሁ ለብቻው በቃ በጣም ብዙ አለማችን ላይ ነፍሰ ገዳዮች የሚጠቀሙት መንገድ ይህንን ነው። ለዛም ነው አንቲፍሪዝ ብቻ እንደሆነ የነገርኳችሁ፣ ምን ውስጥ እንደሚገኝ ያልነገርኳችሁ። ታዲያ ማርሻ ባሏን ገላ ሄዳ የኢንሹራንስ ብር ጠየቀች። ኢንሹራንሱም ደግሞ አፕሩቭ አገኘ ከፖሊስ ጣቢያ። ድንገተኛ ሞት እንደሞተ
ከዛ ለሷ መክፈል ጀመረ። ችግር መፈጠር የሚጀምረው ግን ከዚህ በኋላ ነው እናትና ልጅ ጋር። አሁን የምንገኘው ብስራተ ገብርኤል ላፍቶ ሞል ውስጥ ነው። ታዲያ ከዚሁ ሞል ጋር አያይዘን አማን ፕሮፐርቲስ በሚል ስያሜ እጅግ ቅንጡ የሆኑ የመኖሪያ አፓርትመንቶችን በመገንባት ላይ እንገኛለን። ታዲያ እዚህ ፕሮጀክት ላይ ከባለ 1 እስከ ባለ 3 መኝታ የምታገኙ ይሆናል። እውነተኛ 30% ልዩ ቅናሽም እያገኛችሁ ተጠቃሚ ይሁኑ። ለበለጠ መረጃ በ0935 347588 ይደውሉልን። አማን ፕሮፐርቲ። ምክንያቱም የተስማሙትን ፐርሰንት እናትየዋ ለልጇ አልከፈለቻት። ጭራሽ ሁሉ እምሰጥሽ አንድ አይደለም በየወሩ እያረኩ ነው ትላታለች ማለት ነው። ደግሞ ያገኘችው ብር ካሰቡት በላይ ነው። በየወሩ ልስጣት ያሰበችው ግን $1,000 ነው። ታዲያም ይሄ ነገር በመሀላቸው ያለውን ነገር አሳሳው። ጭራሽ ሁሉ በየወሩ ሰጥሻለሁ $1,000 ያለችውን አቆመች። ማርሻ ብር ስለሌላት ምናምን በቃ አልሰጥም ማለች። በዚህም አሽሊ በጣም ትናደዳለች። ለመበቀልም ትነሳለች። እናቷ ግን እንዳትገላት እናትየዋ ቫኬሽን ላይ ነች፣ እየተዝናናች እንዳልኳችሁ ብር አላት። በቃ መስጠት ስላልፈለገች ግን ደግሞ አንድ የተለየ በቀል ስታስብ የሆነ ሰው ትጠራለች። ይሄን ሰውዬ ዱርዬ ነው። ከአሽሊ ጋር በቃ በአይን ይተዋወቃሉ። እናም አሽሊ ለምን እሱን ፈለገችው ካላችሁ እሱ የእናቷን ቤት እንዲዘርፍ ታመቻችለታለች። ከዛ ከዘረፈው ነገር ላይ ደግሞ ለእሷ እንዲሰጣት ማለት። የሚገርመው ነገር ደግሞ አሽሊ ይሄን ነገር ቀድማ አስባበት ስለነበረ የቤቷ ቁልፍ እንዲሁም ካዝናዋ እንቁ የምታስቀምጥበት ኮድ ሁሉ ታውቅ ነበርና ይህን አሳልፋ ለዚህ ዱርዬ ሰጠች። ይህም ዱርዬ እሺ አለ። የሚፈልገው ቁልፍ አለው፣ የካዝና ኮድም አለ። የሆነ ምሽትም ታዲያ ወደ ማርሻ ቤት ሄዶ በሩን ከፈታ አደረገ። ወደ ውስጥ ገባ። ግሩ ግን ማርሻ የተረገመች ሰው ነች። ካሜራ ቤቷ ላይ እንዳለ ደቅናለች። ቫኬሽን ላይ ምንም እንኳን ብትሆንም ማለት ነው። እናም ካሜራው ደግሞ ሴንሰር አለው። በነገራችን ላይ በጣም ኢትዮጵያ ውስጥ የሚያስቀኝ ነገር ሴንሰር የሌለው ካሜራ የምትገጥሙ ሰዎች። ሴንሰር ማለት ካሜራው ይገጠማል። ከዛ በኋላ ልክ እንቅስቃሴ የተለየ እንቅስቃሴ ሲኖር አላርም ይሰጣችኋል። ስልካችሁ ላይ ይችላል ወይ ደግሞ ሊጮ ይችላል። በተረፈ ሴንሰር የሌለው ካሜራ ለሲኩሪቲ ብላችሁ የምትገጥሙ ሰዎች በጣም ነው የምታዝናኑ። ምንም ጥቅም የለውም። ከተሰረቀ በኋላ ጋር እዚህ ጋር ያያችሁት ምናምን ብሎ ቲክቶክ ላይ ወይ የሆነ ቦታ ከማውራት ውጭ ማለት ነው። ፖሊስ ጣቢያ ሄዳችሁ ደግሞ ምንም ይናክል ፈልጉ ያገኙላችኋል ምናምን የሚለው ነገር ብዙም አይደለም። እና የእሷ ካሜራ ግን ሴንሰር ስላለው እንቅስቃሴ ቤቷ ውስጥ ሲፈጠር ወዲያው አላርም ላከላት እና አየችው ማርሻው የምናትየዋ ማለት ነው። እሱም ደግሞ ቀጥ ብሎ ሄዶ ተነግሮታል። መኝታ ቤት እንደዚህ ትገባለህ፣ ከዛ በዚህ በኩል ካዝና አለ ተባለ። ካዝናውን ሄዶ በስቶኮድ ክፍት ሲያደርገው ካዝና ውስጥ ሽጉጥ እንዲሁም የከበሩ እንቁዎች አንዳንድ ነገሮች ያገኛል። ይሄንን ነገር ይዞ ብን ይላል ከቤቱ። ማርሻ ደግሞ በዚህ በኩል ካለችበት ቦታ ሆነ ለፖሊስ ትደውልና ቤት የተዘረፈ ብላ ቪዲዮ ትሰጣቸዋለች። ፖሊሶቹም ደግሞ ጊዜ አልፈጀባቸው ማንነቱን ለማጣራት ወዲያው ሄደው ነው ከጭም ያደረጉት። አሽሊ ደግሞ አታውቅም ነበረ እናትየዋ ካሜራ እንዳስገጠመች። በመሀላቸው በቃ አለመስማማት ያለ መሆኑን የምታውቁት አስቡት። ካሜራ ተገጥሞ አላሳወቀቻት። ያው አይተማመኑም ነበር ማለት ነው። ይሄ ዱርዬ ፖሊሶች ገና ይዘውት ቁጭ እንዳደረጉት መለፍለፍ ጀመረ። አሽለች ስልኩን የሰጠችኝ፣ ኮዱን የሰጠችኝ እሷ ነች፣ በሩን ቁልፍን የሰጠችኝ እሷ ነች፣ በዚህ ግባ በዚህ ውጣ ያለችኝ እሷ ነች። ልንካፈለው ነበር አለ። ግን በዚህ ቢያቆም ይሄ ልጅ ጥሩ ነበር። አሽሊ የሆነ ቅርበት አላችሁ ብያቸዋል። ለሱ የሆነ ወሬ እንደነገረችው፣ ይሄ ወሬም ደግሞ የእናትየዋን ባል ወይም ደግሞ እንጀራ አባቷን ለመመረዝም እንዳሰቡ ምናምን ነግረው ነበረ። እሱንም ጭምር ለፖሊሶች ተናገረ። ይሄ ሁሉ የሚለፈልፈው 6 ወር አለመታሰር ነው። ወዲያውም ደግሞ ፖሊሶች ማርሻ ጋር ከቫኬሽንሽ ስትመጪ እንፈልግሻለን ይሏታል። ማርሻም እንዲህ የምን ቫኬሽን ኧረ እመጣለሁ አለች። ላጥላጥ እያለች እከሳለሁ፣ አሳስራለሁ የት አባቱ ስትል ፖሊሶች ባልሽን አንቺ ነሽ የገደልሽው ብሎ ያስደነግጧታል። እናም አሳስራለሁ ብላ የሄደችው ሴትዮ ነገሩ ወደ እሷ እየዞረ እንደነገባት። እናም ፖሊሶች ስልክሽንም መመርመር እንፈልጋለን ይሏታል። አሁን እዚህ ጋር እምቢ ካለች ልትጠረጠር ነው። ታራ ችግር የለውም እሺ ይዩታለች። ከዛ እሺ መጣን ብለው እነሱ ሲወጡ ወዲያው ስልኳ ላይ ያሉ ሜሴጆችን ድልት ማድረግ ጀመረች። ኢቭን ስደልቱ ሪሳይክል ፒን ውስጥ ይቀመጣል። ከሪሳይክል ሁሉ አውጥታ አጠፋችሁ። ግን ፖሊሶች ከሪሳይክልም አጥፉት ከምንም አጥፉት ያወጡታል። አንዴ እናንተ መጻጻፍ ነው የሚጠበቅባችሁ። አጠፋችሁት አላጠፋችሁት ማተር አያደርግም። ስቶሪ የተቀመጠ ዳታ አለ፣ እሱን አውጥቶ ማየት ነው። እናም ቁጭ ብለው ፖሊሶች ከአሽሊ ጋር በጣም ሜሴጅ ይጻጻፉ ነበር ብያችኋለሁ። እሱን ማየት ጀመሩ ወደኋላ ተመልሰው። እናም ጥሩ ማስረጃ ያገኙ። ከዚህ በላይ ደግሞ የሃሮልድን ሬሳ አውጥተው ቶክሲኮሎጂ አስነሱት። ቶክሲኮሎጂ ማለት በቃ በመርዝ ስትሞቱ የሚደረግላችሁ ምርመራ ነው። ሬሳው ላይም ታዲያ አንቲፍሪዝ አገኙ። ማርሻም ደግሞ ቤቷ ሆና ያው ይሄ ሁሉ ነገር እየተመረመረ እንደሆነ አታውቅም፣ ግን ፖሊስ በሷ ጥርጣሬ እንዳደረበት አውቃለች። እናም ፖሊሶችም ደግሞ ባገኙት መረጃ ማርሻን ቀጨም ላይ ያደርጓት ቤቷ ይሄዳሉ። ግን ማርሻ ራሷን አርጋለች። ቀጣይም ታዲያ
ታዲያ አሽሊ ጋር ሲሄዱ አሽሊ ያለች እሷን ቀጨም ያደርጓት። ትክክለኛ ፎቶ ምን ይመስላል? የማርሻ ትክክለኛ ፎቶ ይህን ይመስላል። አሽሊ ፍርድ ቤት ከቀረበች በኋላ ሜሴጆቹ ማስረጃ ስለሆኑ በግድያ ወንጀል ተሳትፈሻል በሚል ምርጫ ይሰጧታል። ትከራከሪያለሽ ወይስ ይሄንን ትቀበያለሽ ብለው የሰጧትን ምርጫ 50 ዓመት ይፈረድብሽ ነበር። እሷም እሺ ብላ 50 ዓመቱን ተስማማ። ግን አሽሊ ባሏን ገላው ነበር፣ ግን ማስረጃ የለም አልኳችሁ መጀመሪያ ታሪኩ ሲጀምር። እሱ ማስረጃ ፖሊሶች አሁን ድረስ እያፈላለጉ። እሱ ማስረጃ ከተገኘ አሽሊ ከ50 ዓመት ወደ እድሜ ልክ ትገባለች ማለት። አክቹአሊ 50 ዓመትም ያው በ80 ምናምን ዓመቷ ብትወጣ ነው። የዛሬም እውነተኛ ታሪካችን ይህን ይመስላል። ኦንላይን ክላሱ ያው አሁን እያልኳችሁ እያቆያችሁ እንደሆነ አውቃለሁ። በጣም ይቅርታ። ግን ትምህርቱን ስትማሩ ስታዩት ለምን ጊዜ እንደፈጀብኝ ይገባችኋል። የምትማሩት ወደ 8 ምዕራፎች ነው። ከ8 ምዕራፎች ውስጥ ደግሞ አንዱ ምዕራፍ ለብቻው 4 ክፍል አለው እና በጣም ብትን ተደርጎ ነው። እኔ ሶሻል ሚዲያ ላይ ቢያንስ 4 ዓመት ሰርቻለሁ። እያንዳንዱን ነገር እኔ ያጠፋሁትን፣ እኔ በጣም የጠቀመኝን፣ እኔ በጣም የጎዳኝን እያንዳንዱን ነገር ስለ ዩቲዩብ አስተምራችኋለሁ። ዩቲዩብ ብቻ አይደለም በነገራችን ላይ ስለ ቲክቶክም ትማራላችሁ። እናም ጸዴ ኮንተንት ክሬተር አረጋችኋለሁ። አዲሱን ዓመት ታመሰግኑኛላችሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ያደረጋችሁ ብቻ ነው የምንገናኘው። ቻው።